የተደፈረች በ14 ዓመቷ ነው የወለደችው ግን ያን ሁሉ ጉዷን ችላ በቃ ፍና አርጋ ወጣ ወደ ክስም አልሄድም ብላ አባቱም በርግጥ ይሄን ያደረገባት በወይን ጠጥ መጠጣት ታጣቀ በመጠጥ አስከሯት ምናምን አረገደች በቃ እዛው ተቀመጠ ባለ አልቀመጥም ማለች ልጇን ይዛ ነው የወጣችው ልጇ እናቷን አዳለገችላት ከዛ ቱርክ ሄዳ ከቱርክ አቴንስ ከአቴንስ ጣሊያን ገብታ ግማሽ 22 መለወጥ የሚችል ሰው ነው አፍቅራው የነበረችው አድርጋለች በጣም ወሰረታለች ወሰረታለች ይሄን ስም ግን እኔ አሁን ግራ ይገባል ይሄኔ አሁንም እየደረቀ ነው ምን እንደበደልኳት ምን እንዳረኳት እኔ አሁን ላይ ሌባ ነው ወለቴ ነው ምነግር እግዚአብሔር መስከረ እግዚአብሔር በሚያውቀው እግዚአብሔር እኔ አለ የሚል ሰው ካለ አሁን ወጥቶ ማውጣት ይችላል ምኑ መሰለው ለችግሩ በአሁን ሰዓት ይሄ ሶሻል ሚዲያው ሰው እኔ እንዴት እየወጣ እንደዚህ እንደሚለፈልፍ እኔ እንጃ እሱ ነው እንጂ አሁን ስለ ሐጅም ስለ ሐያትም ምንም የምናገረው መጥፎ ነገር የለባቸውም ለምን ጥሩ ነገር እየሰረቀ ነው አላለችም ጀማል እንዳትሳሳት አለች አይ ሰምቼዋለሁ ልክ አሁን ለሊቱ ሙሉ ሰማው ነው ያደርኩት በጆሮዬ ነው በሌላ ሰው ቢነግረኝ ነው ያላል በጆሮዬ ሁለት እጁን ቢቆርጡት ምን ነበረበት እንዴ እኔ በሰርቅ ኢትዮጵያ ውስጥ እኮ አይደለም የስምንት ሰው ሬታ ልክ ያለው እኔ ታሪክ ባህር የሚጣሉ ኢትዮጵያውያኖች የስምንት ሰው 36000 ሳዑዲ ሪያል እየከፈልኩ 64000 በኢትዮጵያ ነው ያለው 64000 በኢትዮጵያ ነው 22 ምን የመሰለ ቦታ ይገዛልኛል የስምንት ሰው አስክሬን ይሄ ሙሉ ኢትዮጵያ ያውቃል ወይ ጀዳ ኢትዮጵያ ኮሚኒቲ ጽፈት ቤት ያሉና ጽፈት ወያኔ የሚባለው ሳዑዲ አረቢያ ላይ የሚታወቅ ታሪክ ነው እናት አባቷ ሲሞቱ ኢጋማ መገዛላቸው ሰዎች ለኢትዮጵያ ብቻ የኖርኩት እኔ ልክ ሀያት አሁን ጣሊያን ላይ የምታደርገው እኔም ሳዑዲ አረቢያ ላይ የማደርገው ነበር የታሰሩ ኢትዮጵያኖች ካሉ የማፈታ ሰው ነበር በምን እየሰራው ያንን ስራ እየሰራው ለሰው ሁኜ ለራስ አልሆንኩ ነኝ ያን መልካም ነገር ያልኩላቸው እስቲ የሚረዱ ሰዎች አሉ አሽሬ ላይ አይገባውም ይያሉ ሀያት ግን በዚህ ልክ እኔ እንጃ ያስቸገራትም አላውቅም እኔ ወይም እንትን ያልኳት ነገር የለም ያስቀየምኳት ነገር የለም በሁለቱም ደግሞ ምን ገብቶባቸው እንደሚባሉት አሁን የፖለቲካ ሰው ምን ፖለቲካ ምን እንደ ሀብትላት ላታቀም አማራ ተወዳለች እኔም አማራ በጣም ነው የምወደው የትግሬ ጓደኛ እኔ ራሴ የለኝም የትግሬ ጓደኛ ሁሉ ከአማራ ጋር ያደኩትም ከአማራ ጋር ስለ ትግል ስለምናምን ምንም የምናውቀው ታም ምንም ልናወራ እንችላለን እኔ በጨዋታ ማንኛውም ሰው እንደሚያወራው እንጂ በመንግስት ሐጅም ድንገት ፖለቲካ ውስጥ አጣሁን የሆነ ኤምባሲ ውስጥ ምናምን የሆነ የሚያቀርበው ነገር ብር ካለ ሜቢ ሊገባ ይችላል እንጂ ይሄ መንግስት አጀንዳ ሰጥቶት ሌላ ነገር ውስጥ የሚገባ ሰው ደግሞ አይደለም እርግጥ ነው አንደዋወልም ከሐጅ ጋር ለረጅም ዓመት ተደዋውለናል ተቀያየምናል የተቀያየምንበት ምንድነው ብር ይልካል 13000 ብር ምናምን ለሰው ተጽብሎ 10000 3000 ብር ላንተ ይልና ይልክልኛል ባንክ ጄታውታ ለካላቱን ያላቀም 3 ጊዜ ነው የላከው ያን 13000 49000 ብር አለ ይባላል ሐጂ ስንት ነው የላከው 13000 ብር እርግጠኛ ነህ አዎ እሺ አይደለም ምንድነው አይደለም ጃኔ ባንኩ ላይ እኮ የሆነ ነገር ተጥኔ ምን እንደሆነ አላውቅም ወዲያው በቃ 30000 ብር ነው አወጣሁት 19000 ብር ነው ልብስ ምናምን አልነበረኝም ልብሶች ምናምን እውነተኛ ታሪክ ነው ነገር ልብስ ምናምን ገዛዛሁበት ወደ 10 ሰዓት ላይ ደወለ ጧት 3 ሰዓት ነው ብሩን ያወጣሁት ባልቸኳይ ይሄን ገንዘብ መንግስት ምናምን ብሎ ወደ ስድብ ገባ ህልክ ነገር ምናምን ቤታቸው ውስጥ ይሄ ነገር አለ ምንም ብር ቀደም እኮ ነገርኩት 10000 ብር ለተሰጥቻለ አይደለም ልጁ ሐዋላ ያደረጋለ ልጅ 3 ጊዜ ታታጃውን ብሩን አጠፋፋው ከት ወልዳለ በቃ ያ አገር ተሳደበ ተዘጋገን ተደዋውለን ተነጋግረን ማለት ይሄ ከ4 አመት ምናምን ከ3 አመት በፊት ከዛ ወዲያ ደውሎልኝ ማቀም ደውየለታል ከአያት ጋር ግን እንደዋወላለን በቅርብ ራሱ ደውላለን እግዚአብሔር ቤተሰቦችን ወደ አንድ ሊያመጣበት ይሆናል ጀማል ምን ካልተነጋገር ከሱ ጋር ምናልባት አሁን ይሄን ሰው ሁሉ ሲያውቅ ቤተሰብ እኔ እውነቴን ነው ዛሬ አላደረም እግዚአብሔር
አንደኛ በቃኝ በልቻለሁ ጠጥቻለሁ እግዚአብሔር የተመሰገነ ጥሩ ከዚህ በኋላ እንዴት ብዬ ነው የምራመደው? ጀማል ችግር የለም ለኢትዮጵያ ሕዝብ እዮዳ ነገር ላይ መጀመሪያ ስሙን የጠራችሁ ሀቢባ ናት። ጀማል ስማ ይኸውልህ ሀቢባ ናት። በዚህ ስሙን እንዲያጠራችሁ በውስጥ የተጠራ ቆይ ተረጋጋ። አሁን ይኸውልህ ጀማል ንስሐ ገብተህበታል፣ ቆርበህበታል፣ የንስሐ አባት አለ፣ ሁሉ ነገር አለ። መንፈሳዊ ነገርን ጠብቃለሁ፣ ምንም ችግር የለም። የኢትዮጵያ ሕዝብ ደግሞ ሁሉንም ነገር እየሰማ ነው። ማንም አንተን እንትን ድሬዳዋ ደግሞ ሞር ይረዱሃል ብዬ አስባለሁ። ራስ ላይ ምንም አይነት ነገር እንትን አለ ብዙ የቤተሰብ ነገር ታወጣለች። ሀቢባ እየመጡ ለሀቢባ ይናገሩና አንድ መፍትሄ የሚያመጡ ሰዎች የሉ። አንተ ተረጋጋ፣ ራስን ጠብቅ፣ ምንም ችግር የለውም። ሳራንም እዮዳብ ደውሎ የሚያናገር የሚያገናኝ ከሆነ ሽማግሌ ይዞ ጥላውንም አለ ሀጂን ማጣለው ላይ አልፈልግም። ምን ያርጉልኛል ከዚህ በኋላ ምን ይኑሩ? በቃ ጀማል እንዳለችው አንደኛ ክርስትና ቆርባሃል፣ እስካና ደሙንም ወስደሃል። እንደዚህ አይነት ነገር ማሰብ ምንም ጥሩ አይደለም፣ ጥቅምም የለውም። ገና እግዚአብሔር ብዙ ነገር አድርጎልሃል አይደል? እግዚአብሔር ብዙ ነገር አድርጎልህ መዝሙር ነው እያዳመጥክ ያለው ከኋላ ወንድምና እንደዚህ ማሰብ የለብህም። እንደዚህ ማሰብም ምንም የለብህም። አንደኛ ምንም አትሆን። ይሄ እንዳልከው አንተ ለኢትዮጵያ ነፍስ ብለህ ያደረግከው ነገር ነው። ለራስህ ብለህ እዮባ ይሄ ማንም ሰው ያውቋል። ማንም አንድም ኢትዮጵያዊ ሳዑዲ አረቢያ ላይ ጀማል አሽረፍ እዛ በነበርኩበት የተቸገረ የተራበ የተጠማ የለም። ኢጋማቸው 2000 ብር ማሳደሻ አለ 2000 ብር አጥተው ደም ሲያነቡ እንደው ለምን እርግጠኛ ነኝ ሀጂያን ሊያርግ ገንዘብ እየሰራች ነው። ለከን አንድ እሱ ነው። ሁለት እንደገና ደግሞ እኔ ነገር ሀጂ ከወንድ ጋር ካላያት እንደዚህ አይነት ጨካኝ ሰው አይደለም። ገብቷል? ከወንድ ጋር ካያት ሊያረጋው ይሄ ደግሞ ማንናችንም የምናረጋው ነው። እኔም ሚስቴ ከወንድ ጋር ባያት አይነት ዋን ነው ማጠፋት። ካልሆነ ደግሞ ሀጂን ለመጉዳት ያሰበችው ነገር አለ። ወይም ደግሞ አሁን ምን መሰለህ አሁን በቃ እኔ የኔ ጉዳይ ነው ግራ የገባኝ በዚህ ልክ እኔ አሁን አንተ ክርስቲያን አይደል? ቆርባ አላም ስጋና ደም ወስደሃል። ኦኬ በኦርቶዶክስ ተዋህዶ ሃይማኖት ደግሞ ሁሉን ለእግዚአብሔርና ለመድኃኒዓለም መስጠት ነው። ገባ? አሁን አንተ በዚህ ጉዳይ ላይ የቤተሰቦችን የወንድምና የትል ከነሱ በልጠ ተገኝተ የነሱን ምንም ችግር የለም የተናገሩት የኛ ህዝብ ማለት ነው እንኳን ነውና ሌላ ነገር የሚረሳ ህዝብ በአንተ ላይ ምንም የሚመጣ ነገር የለም። ያለህበት ሀገር ደግሞ የፍቅር ሀገር ነው። በጣም ድሬዳዋ ማለት እንደምታውቀው አንተም በቃ የፍቅር ሀገር ነው። ሰውም ይረዳል፣ ታሪክ ይታወቃል እንዳልከው። እንደዚህ አይነት ደካማ ነገር ግን እንዳታወራ። እንደዚህ አይነት ደካማ ነገር የማይሆን ነገር ጠንክረህ ማለት ነው። ስንት ነገር አሳለፍክ አንተ። እግዚአብሔር ከሞት ያዳነ ስንት አስክሬን የላከው ወደ ኢትዮጵያ? ስምንት እንዳልከው እግዚአብሔር ምናልባት በአሁኑ ሰዓት ይኸውልህ ባለወይ ጀማል እንዴት ነህ ወንድም አለም? ወይ ሰላም ነው ወይ? እንዴት ነህ? እግዚአብሔር ይመስገን። አሁን እኮ ቪዲዮ ሳይ ነው በእናትህ ራሴን መቆጣጠር አቃተኝ። እኔ ውስጤ ደኛ አውቀኛ ጧይፍ ሀውያ ነበርኩ። እኔ በደንብ ያወቅኩ ሁሴን ሰላም ነው አወቅኩ። ሰላም ነው ወላሂ ራሴን መቆጣጠር ነው ያቃተኝና ወንድሞች እህቶች፣ በጣም ቅን ያለ ሰው ሳውዲ አረቢያ ላይ ለወንድሞች ደራሽ፣ ለእህቶች ደራሽ፣ ጥቅም የሚፈልግ እዚህ ጋር ሚዲያ አንንታጀም አለ። እውነቴንም ነገር እኔ አሁን ኢትዮጵያን ያለሁት እመጣለሁ ድሬዳዋ፣ እውነት በአካል እንገናኛለን። እኔ የወሎ ልጅ ነኝ፣ አውቀኸኛል? አውቃለሁ። ሁሴን አወቅኩ ከሁሴን እና አታልቅስ። እውነት ወንድሜ እኔ እዚህ ጋር ማስተላለፍልህ እውነት ሳውዲ አረቢያ ላይ አንተ ተመጣህ ጀምረህ እውነት ጤና፣ እስር ቤት፣ ሞት፣ ሬሳው የክርስቲያኑ የሙስሊሙ መሊያን እውነቴን ነው የምነግርህ መሊያን። ግን እናንተ ነበራችሁ የምትሽከረከሩት። አሁን ጥቅም የሚፈልግ ህዝብ ነው ያለው። ለእውነት ለህለናው የሚሰራ ከልቅ የለም። አሁን ላይ ምንድነው ታለ ሸርኮች ጋር እዛ ጋር በሞተው ብር የሚቀበሉ ኢቃማ ያላችሁ ህዝብ ነው የሞላው አሁን ላይ። እውነት እኔ ሳይ በጣም ነው ራሴን እና መቆጣጠር ያቃተኝ።
እውነት ወንድሜ መኖርህ ራስህ አንድ ሰው የሰው ልጅ ሊሳሳት ይችላል። ያቺ ስህተት ናት። አሁን ድረስ ምን ጊዜም ይሳሳታል ብለህ